አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ፉዚያቱ ተከታታይ በሙሉ እንዴት ናቸው? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ረመዳን ሙባረክ ብያለሁኝ። እንኳን አደረሳችሁ ለታላቁ ለረመዳን ወር። ጾመን ተጠቃሚ አላህ ያደርገን። እንዲሁም ለክርስቲያን ወገኖቼ ያው የእናንተም ጾም ስለገባ አንድ ላይ ነው የገባው። የእናንተም መልካም የጾም ቀን ብያለሁኝ። የሰላም የፍቅር የመረዳዳት ወር ይሆንልን። ያው ረመዳን ሲባል እንግዲህ ብዙ ነገር ይዞ ነው የሚመጣውና ብዙ ነገር ይዞ ይመጣል እና ይሄን ወር በሰላም በፍቅር የምንጨርሳለን ያድርገን። ለተራቡት የምናበላ ያደርገን። እኛም ጾማችንን ባላህ ቤት ተቀባይ እንዲሆን ዱዓ እናድርግ ነው የሚባለው። እና ረመዳን ማለት በጣም ጥሩ ነገር ነው። እኔ ረመዳን በሚመጣ ሰዓት ውስጤ ሰላም አለው፣ ደስታ አለው። በቃ ቢኖረኝም እንጃ ረመዳን በሚሆን ሰዓት ማለት ነው ውስጤ በቃ የሆነ ፈርሃን ነው የሚሆነውና ደስ ይለኛል። በቃ አላቅም፣ እኔ እንደምን እንደሆነ አላቅም። እናንተም እንደኔ ናችሁ? ረመዳን ከብዙ ነገር የምንጠቀው እንትን የምንልበት ነውና በአፋችን መጥፎ ነገር አናወራም። በቃ ለሰው ርህራሄ ብዙ ነገር አለው። ድባብ ይዞ ይመጣል። የሆነ ፍቅር፣ ሰው ለሰው የሚተሳሰርበት የሚገናኝበት ሶላት ወቅት ላይ ፍቅሩ፣ አብሮ መብላት፣ አብሮ መጠጣት። እኔ በነገራችን ላይ ማለት ነው ሱዳን ነበርኩኝና እዛ ላይ የሱዳኖቹን ፍቅር በረመዳን ሰዓት ሀብታሙም ደሃው ውጭ ላይ ተነጥፎ አንድ ላይ ነው የሚያፈጥሩት። በጣም ደስ ይላል። በቃ በጣም ደስ ይላል። በጣም ደስ የሚል ድባብ ነው ያለው እና ሱዳን ላይ ልክ እንደዛ ማለት ነው። እና አሁን ሀገራችን ላይም ደግሞ እንደዛ አይነት ነገር ቢለመድ ጥሩ ነው ብዬ ነው የማስበው። ረመዳንን እንግዲህ ከጾሙት ጋር ተጠቃሚ ያለ ያደርገን። እንግዲህ ዱአ አድርጉ። የረመዳን ወር ለእኛ ጥሩ ነገር ነው የምንማርበት፣ ወንጀላችን የሚታጠብበት፣ እጃችን የሚዘረጋበት ወር ነውና ሰው ለሰው የሚዋደድበት ወር ነው። እኔ ረመዳን በጣም ነው ደስ የሚለው። ሰው ቤትም ቢሆንም ማለት ነው። እርግጥ ሰው ቤት ሆነን ግን ረመዳንን ስናሳልፍ የሆነ የተወሰነ ስሜት አለው። ይሁን ግድ የለም ግን ቢሆንም ደስ ነው የሚለኝ ነው። ለምን እንደሆነ አላውቅም። ፈርሃን በቃ ፈርሃን ደስታ ይዞ ነው የሚመጣው ረመዳን እና እንግዲህ ጾማችንን በሰላም የምንጨርሳለን ያደርገን። ክርስቲያን ወገኖቻችንም እንደዛው። ደስ የሚለው ነገር ደግሞ የሁለታችን አንድ ላይ መግባት ነው። የሁለታችን የሙስሊሙ የክርስቲያኑም አንድ ላይ መግባት በጣም ደስ ይላል። ሸይጣን የሚታሰርበት፣ ሰው ለሰው የሚፋቀርበት። አላህ እኮ የሆነ ነገር አለው። የሁለታችን ጾም ሊገባ እንደዚህ የሆነው ነገር አለ። እነሱም በሃይማኖታቸው ይጸልያሉ፣ እኛም በሃይማኖታችን እንጸልያለን እና ይሄ ነገር በቃ የሆነ ደስታ አለው። በእውነት ደስታ አለው። የሁለታችን ጾም አንድ ላይ ሲገባ የሆነ ደስታ አለው። አላህ ከኛ የፈለገው ነገር አለ። ከክርስቲያኑም ከእስላሙም ከኛ የፈለገው ነገር አለ። ይሄ ነገር አንድ ላይ ተገጣጠመ። በቃ የራሱ የሆነ ምክንያት አለው ብዬ ነው የማስበው እና ክርስቲያን ወገኖቻችንም እናንተም በጸሎት ጠንክሮ፣ እኛም በጸሎት እንጠንክር። በድጋሚ እንኳን ለታላቁ ለረመዳን ወር አደረሳችሁ አደረሰን ብያለሁ። መልካም የጾም ወር ይሁንልን። እንግዲህ በዱዓችሁ አትርሱን፣ በዱዓችሁ መረሳም። ዱዓ እናድርግ። ደግሞ የዛሬ ዓመት ደግሞ ኢንሻአላህ ደግሞ በሀገራችን የምንጾም አላህ ያደርገን። ከቤተሰቦቻችን ጋር አብረን የምንጾም አላህ ያደርገን። ይሄን ለማለት ነው። በድጋሚ እንኳን አደረሳችሁ።
እናመሰግናለን።